ሰላም ሰላም፣ እንዴት ናችሁ ውዶችዬ? የዩሬካ ቤተሰቦች ደህና ናችሁ? ሰላም ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ አለሁላችሁ። እናንተ ባህር ዳር በገባው በ3 ዓመቴ ጣናን አየሁት። በጣም ነው የሚገርመው። እንዴት 3 ዓመት ሙሉ ባህር ዳር ቁጭ ብላ ጣናን ሳታየው እያላችሁኝ እንደሆነ ይገባኛል። ምንም ማድረግ አይቻልም። አንዳንዴ እንደዚህ ነው። በእጅ ያለ ወርቅ እንደ መዳብ ይቆጠራል አይደል የሚባለው? ልክ እንደዛ ማለት ነው። እኔ ግን በእጅ ያለ ወርቅ እንደ መዳብ ቆጥሬው ሳይሆን ከወርቅ በላይ ወርቅ ሆኖ በጣም ተወዶብኝ ነው። እና የዛሬ 16 ዓመት ነበረ ባህር ዳር የገባውና አስታውሳለሁ። ጳጉሜ 4 2002 2001 ዓመተ ምህረት ማለት ለመስከረም 2002 ዓመተ ምህረት 2 ቀን ሲቀረው ማለት ነው። የዛኔ ጳጉሜ 6 ነበረች አስታውሳለሁ። የዛ ቀን ነው ባህር ዳር የገባሁት ማለት ነው። እና ይገርማችኋል፣ ጣናን ለማየት ግን 3 ዓመት መጠበቅ ግዴታዬ ነበር። እንዴት፣ ለምን፣ በምን ሁኔታ እንደውም ማይታሰብ ነው ምናምን ልትሉ ትችላላችኋል። ግን ሆነ፣ ምንም ማድረግ አይቻልም። ያን ሁሉ ጊዜ መጠበቅ ነበረብኝ። በጊዜው ቦታውን ያሳየችኝ ከ3 ዓመትም በኋላ ቢሆን እግዚአብሔር ይስጣትና ዛሬ ላይ ህይወት መስረታ ትልቅ ሰው ሆና ቤት እያስተዳደረች እየመራች ልጆችን እያሳደገች ያለች አንድ ባለውለታዬ ናትና የሆነ ቀን ታመሰግኘኝ ይሆናል ያለችኝ ንግግር መቼም አልረሳውም። እና ከ3 ዓመት በኋላ ጣናን አየሁት ማለት ነው። ባህር ዳር በገባው በ3 ዓመቴ እንዴት ሆነ ላላችሁኝ መሀሉ አይነገርም። እንዲነገራችሁ ከፈለጋችሁ ደግሞ እንዲነገራችሁ የምትፈልጉ ከሆነ ይነገረን። እንዴ 3 ዓመት ሙሉ ባህር ዳር ላይ ቁጭ ብለሽ የአባየ ጣና እናት ተባለችው ከተማ ላይ ቁጭ ብለሽ እንዴት ሳታየው አስችሎሽ ካላችሁ ደግሞ ከጠየቃችሁኝ እመልስላችኋለሁ ሌላ ቪዲዮ ላይ ማለት ነው። ለዛሬ ግን የታለፈ ብዬ ላወራችሁ የወደድኩት ነገር ቢኖር ይሄንን ነው። ማለት እንዴት እንደሆነ ምን እንደሆነ አላውቅም፣ ብቻ ከ3 ዓመት በኋላ ባህር ዳር ከተማ ከገባው ማለት ነው በ3 ዓመቴ ጣናን ለማየት ታድያለሁ ማለት ነው። እና ለመጀመሪያ ጊዜ ሳየው ሰማይ ነበር የመሰለኝ። የመጣ ነው ያው ባህር ዳር የምታውቁ ሰዎች ጊዮርጊሱን ታውቁታላችሁ። እንዳሁኑ ሳይሆን እንደ በፊቱ እያለ ማለት ነው። በታች በህዳር 11 ወይም ግራንድ በኩል ነበረ የመጣ ነው፣ ግራንድ አቅጣጫ ማለት ነው። ከዛ ስንመጣ ከርቀት ስለሚታይ ምንድን ነው ምናምን ነገር ተብሎ ቅድመ ግምት እንድሰጥ እድል ሲሰጠኝ ሰማዩን የደረስኩበት መስሎኝ ነበር። እውነታው ግን እንደዛ አይደለም። ለካ ጣና የሚባለው ጣና ነው እናንተዬ፣ ለካ ጣና ነው። በጣም ነው የገረመኝ፣ በጣም ነው የደነቀኝ። እግዚአብሔር ሆይ ስራህ ድንቅ ረቂቅ ነው አልኩኝ። በቃ በጣም ነው የተገረምኩት። እንደ አንድ የገጠር ልጅ፣ እንደ አንድ ከጭንቧት ውሃ ውጭ የማታውቅ ልጅ ጣናን የሚያክል ሐይቅ ማየት በጣም በህይወቷ ትልቅ ነገር እንዳሳካች ሴት ነው እውነት ለመናገር የተሰማኝና በጣም ነው የገረመኝ ከምላችሁ በላይ ማለት ነው። ዛሬ ላይ በየቀኑ ሄጄ የማየው ጣና 3 ዓመት ሙሉ ሳላየው መቅረቴን ሳስበው ምን አለ እንደ ዛሬ ወጌ ቢሆን ኖሮ ምናምን ነገር እላለሁ ማለት ነው። እና ለበጎ ነው ግን እንኳን አለፈ፣ እንኳን ሳላየው አለፈ። ዛሬ ላይ እንደዚህ ለእናንተ የታለፈ ብዬ አወራሁ ማለት ነው። በጣም የሚገርማችሁ እና የሚደንቃችሁ ነገር ግን ባህር ዳር መጦ ጣናን ሳይሳለም ልበለው
ጣናን ሳያይ ጣይቱ መዝናኛ ሄዶ ለስላሳ ነገሮችን ያልተጠቀመ አሳ ነገር ያልተጠቀመ የለም ለማለት በቃ እደፍራለሁ ሁሉ ነው። እኔም ያ ነበር የገጠመኝና ጣይቱ ላይ ገብተን ማለቴ ልንገባ እንትን ስንል በጣም ፈራው። በቃ ያችን ድልድዩን ለመሻገር ማለት ነው። በጣም ነው የፈራሁት እውነት ለመናገር በጣም ለመጀመሪያ ጊዜ ስትሻገሩ የተሰማቸውን ስሜት እዚሁ ጋር ሸረፍ ታረጉ ደስ ይለኛል። በዚሁ አጋጣሚ የባህር ዳር ልጆች በቃ አልገባም ብዬ በቃ እኔ ይጥለኛል ምናምን ነገር ብዬ ያለኔ አንቺ ባላገር ምናምን ነገር ተብዬ ግድ መከራ ገብተን አስታውሳለሁ። እንደ ዛሬው ሜሪንዳ ሳይቀጥን ወፍራሙ ሜሪንዳ ተጋብዤ በጣም ገርሞኝ ለአሳዎቹ ራሱ ዳቦ ጥለንላቸው አሳዎቹንም በአካል አይቻቸው ለትምህርት መጻፌ ውጪ በአካል አይቻቸው ማለት ነው። በቅርብ ርቀት ላይ እንደዛ ዳቦውን ለመቅለብ እየወጡ ወደ ላይ በአይናችን እይታ ውስጥ ሲገቡ በጣም ገረመኝ። ወይኔ ምን አይነት መታደል ነው ምናምን ነገር ብዬ አሳለፍኩኝ። በጣም ረጅም የሚያስወራ ነው። ግን እንዲሁ በጥቂቱ ነገርኳችሁ ማለት ነው። ጣናን ያየሁት ባህር ዳር በገባው በ3 ዓመቴ ነው። ይሄ የታለፈ የሚደንቅ ታሪኬ ነው ብዬ እነግራችኋለሁ። ይሄን የምነግራችሁ ደግሞ በኩራት ነው። በቃ በኩራት ግን በጊዜው ባየው ደስ ይለኝ ነበር። ያለ ጊዜውም ዘግቼም ስላየሁት ደግሞ አም ሶ ኤክሳይትድ ከምላችሁ በላይ ደስ ብሎኛል። ባህር ዳር መጣችሁ ጣናን ሳታዩ ጊዮርጊስን ሳትሳለሙ እንዳትሄዱ ለማለት ያክል ነው። እንዳትሄዱ በቃ ይቆጫችኋል። በተለይ አሁን የዛኔ እንዲሁም በቃ ምንም እይታው ራሱ ደስ አይልም ነበር። አሁን ግን በጣም አምሮበታል። ባህር ዳር የምትጎበኝ የምትታይ ደስ የምትል ሀገር ከተማ ሆናለች። ዛሬ ከዛ ሁሉ ጊዜ በኋላ ባህር ዳርን ያለማንም ከልካይ እየዞርኩ እያየኋት ነው። በቃኝ እስከምል ድረስ በጣም ጽዱና ውብ ከተማችን ወይ እወድሻለሁ፣ በጣም እወድሻለሁ። አንቺ ጋር እንድኖር ደግሞ ያው እንግዲህ ነገሮችን ሁሉ እንድታሳኪልኝ የላይኛውን ጌታ እለምናለሁ፣ እማጸናለሁ። ባይ ወዳችኋለሁ። ለምን 3 ዓመት ሙሉ እንዳላየሁት ማወቅ ከፈለጋችሁ ኮሜንት ላይ መጠየቅ ይቻላል። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት መብት ነው፣ ግዴታ አይደለም። እወዳችኋለሁ። ባይ